ሽመልስ አብዲሳ ሊነሳ ነው አሉ። ከብልጽግና መስሪያ ቤት ያገኘነው ነው። ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ሊነሳ ነው። ከአብይ ጋር ጥሩ ስሜት ላይ አይደሉም፣ ጥሩ ግንኙነት ላይ አይደሉም። መናናቅ ስሜት አለ፣ ይንቀኛል፣ ከማላቃቸው ሰዎች ጋር ይገናኛል ብሎ ሽመልስ አብዲሳ በመስከረም ካቢኔ ሰራለሁ ብሎ ነው ሰው የሚያስበው። ከአሸንፏል ብልጽግናና መስከረም ካቢኔ ሲሰራ ክልሎችንም ጭምር እቀይራለሁ። ያው ክልሎች ራሱ ላይ የሚቀይረው መብት የለውም በህገ መንግስቱ ግን ራሱ ነው የሚቀይረውና ምንድነው የሚለው አሁን ሰውየው የሚሾም ሽመልስ አብዲሳ ተነስቶ መስፍን መላኩ የሚባል ሰው ነው ለመተካት ያስበው። የብልጽግና ሰዎች እንግዲህ እናረጋግጣለን መስከረም ሲመጣ ጊዜ ሰጥቶት ሰውየውም ከቦታው ሳይነቀል ጊዜ ሰጥቶት መስከረም ከቆየ ይሄን ሰው ኦሮሚያ ፕሬዝዳንት ላይ እናገኘዋለን ማለት ነው። ሰውየው መስፍን መላኩ ማለት በዚህ ሰዓት የኦሮሚያ በምክትል ፕሬዝዳንት ማዕረግ የኦሮሚያ ማህበራዊ ጉዳይ ቢሮ ኃላፊ ነው አሉ። በዚህ ሰዓት የማህበራዊ ጉዳይ ኃላፊ ነው በምክትል ፕሬዝዳንት ማዕረግ። ከአዲስ አበባ ነው ሄደው ከ4 ኪሎ ማለት ነው። ከዚህ በፊት የአብይ ጽህፈት ቤት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ወይ ቢሮ ምክትል ምናምን አካባቢ ነበር። እዛ ዓለም ፀሐይ ቢሮ ነበር የሚሰራ። በኢህአዴግ ጊዜ ደግሞ እልም ያለ አለቅላቂ ነበር ነው የሚባለው። የውጭ ጉዳይ ሚኒስቴር ባልደረባ ነበር። አስመሳይ ከሁሉም ጋር ተመሳስሎ መኖር የሚችል ተግባቢ ምናምን ይሉታል እና የደህንነት ሰው ነው። ድሮ ዶክተር ነጋሶ ጊዳዳ ጭምር በመጽሐፋቸው ላይ ስሙን ጠቅሰውታል አሉ። ለዶክተር ነጋሶ ጊዳዳን ለመሰለል ኢህአዴግ ኦፒዲዮ የመደበው ነው የሚባለው። አዲስ አበባ ዩኒቨርሲቲ ተማሪ እያለ ዶክተር ነጋሶ ጊዳዳን ለመሰለል ብቻ ተመድቦ የነበረ ሰው ይሉታል እሱ እና በመስከረም ካቢኔ ሲሰራ አብይ አህመድ ሲሰራ ሽመልስን ለመተካት ነው ይሄ እጩ ሆኖ አብይ የሚያቀርበው ተብሏል። መስፍን መላኩ ሽመልስ አብዲሳ በበኩሉ ጓደኞቹን የቅርብ ሰዎችን የሚነግራቸው እኔ ከኦሮሚያ ፕሬዝዳንት የምነሳው አብይ ሲነሳ ብቻ ነው ይላል። እኔ ከኦሮሚያ ፕሬዝዳንትነት የምነሳው አብይ ሲነሳ ነው፣ አታወርደኝም፣ አቅም የለህም እንደማለት ነው። ይሄ መረጃ የሰጡን አንተ እኔን የማውረድ አቅም የለህም፣ ጨፌ ኦሮሚያ አያወርደኝም፣ የራሴ መዋቅር አለኝ፣ አንተ አቅም የለህም ነው የሚለው። ስለዚህ አንተ ካልተነሳ በስተቀር እኔ ከኦሮሚያ አልነሳም ነው የሚለው። እንግዲህ አብይ በውስጥ ለውስጥ ፕሮፓጋንዳ ከፍቶበታል። ይሄ በጣም የተረጋገጠ ነው። ከኦሮሚያም ከአዲስ አበባ ያገኘ ነው። ከብልጽግና ከፌደራልም ከኦሮሚያ ያገኘ ነው። ሽመልስ ላይ ፕሮፓጋንዳ ከፍቶበታል አብይ። በማን በኩል? በከፍያለው ተፈራ የሚባል የኦሮሚያ ብልጽግና ቢሮ ኃላፊ ነው። ከፍያለው ተፈራ በሱ በኩል ሽመልስ ላይ ዘመቻ አድርግ ብሎ ካምፔን አስተባባሪ ሁላ መድቦ ይሰራል። ካምፔን አስተባባሪው ለሚ ስሜ ይባላል። ለሚ ስሜ በዩኤንዲፒ ገንዘብ የተቀጠረ ነው አሉ። የሽመልስ አብዲሳ አማካሪ ነው። በዩኤንዲፒ ገንዘብ ነው። ዩኤንዲፒ በነገራችን ላይ 42 አማካሪዎች አሉት አሉ። 42 አማካሪ ሁሉም የዩኤንዲፒ ገንዘብ ነው። $3,000 $4,000 $5,000 $6,000 $7,000 የሚከፈላቸው አማካሪ በሚባል የተለያየ ማዕረግ ነው። ሰበር መረጃ ከአማራ ክልል ወደ ትጥቅ ትግል ገብተው የነበሩ ከ2,000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ተወሰነ። የአማራ ክልል መስተዳደር ምክር ቤት በተለያዩ ምክንያቶች ስራቸውን ለቀው ወደ ትጥቅ ትግል ገብተው የነበሩት 2167 ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ አሳልፏል። ወደ ስራቸው ከሚመለሱት መካከል 738 መምህራን፣ 92 የገቢ ሰራተኞችና 1337 የሲቪል ሰርቪስ ሰራተኞች ይገኙበታል። ምክር ቤቱ በውሳኔው ሰራተኞቹ ወደ መደበኛ መደባቸው ሲመለሱ የወሩ ደሞዝ ሙሉ በሙሉ ማግኘት እንደሚጀምሩ በግልጽ አመላክቷል ሲል ዋሱ መሐመድ ዘግቧል። በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ሐሳባችሁን በኮሜንት መስጫ ሳጥን ላይ ማስቀመጥ ትችላላችሁ። ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ኢህአፓን ጨምሮ ሌሎች ፓርቲዎች ያቀፈው ትብብር ለኢትዮጵያ የውስጥ ክፍፍል ገጠመው። በትብብር ለኢትዮጵያ አንድነት ውስጥ ከፍተኛ ፍጥጫም ነግሷል። ለመሆኑ እጩዎቹ ምክር ቤት ይገባሉ ወይስ አይገቡም? የክፍፍሉ ጉዳይ ሆኗል። የፓርቲው ፕሬዝዳንት አቶ አብርሃም ጌጡ ማንንም መከልከል አንችልም ሲሉ፣ በጉለሌ አሸናፊ የሆኑት አቶ ሙልጌታ አበበ ደግሞ የህዝብን አደራ አልበላም፣ ምክር ቤት እገባለሁ ብለዋል። በሌላ በኩል ግን የትብብሩ ዋና ጸሐፊ ሚስጥረ ስላሴ 90 በመቶ ማጭበር
ማጭበርበር ተፈጽሟል፣ ምክር ቤት የሚገባ እጩ ላይ እርምጃ እንወስዳለን ሲሉም ማስጠንቀቃቸው የሚታወስ ነው። በሌላ በኩል የትብብር ዋና ጸሐፊ ሚስጥረ ታምራትና ስማቸው ያልጠቀሰ የስራ አስፈጻሚ አባል በምርጫ ወቅት የተገኙ 90% ጥሰት ማስረጃዎችን መሰረት በማድረግ እጩዎች ወደ ምክር ቤት እንዳይገቡ አስፈጻሚ መወሰኑን ትዕዛዝ መስጠታቸው የሚታወስ ነው። ለመሆኑ እናንተ ጉዳዩን እንዴት ታዩታላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁን እንዳዘነጉ። ጀነራሉ በኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ በጌሳን ወረዳ 4ኛ እግረኛ ጦራቸውን በመጠቀም የአማጽያን ኃይሉን መምታትና መደምሰሳቸውን ገልጸዋል። በሱዳን በቀጠለው የእርስ በርስ ጦርነት ላይ የሱዳን ጦርን እየመሩ የሚገኙት ጀነራል አልቡርሃን የሱዳን ፈጥኖ ደራሽ ከኢትዮጵያ ድንበር አቅራቢያ ላይ በብሉ ናይል ግዛት ላይ የሚያደርገውን እንቅስቃሴ ለመቆጣጠር በሚያደርጉት ጥረት ላይ ነው ይህንን 4ኛ እግረኛ ክፍለ ጦራቸውን በመጠቀም በጌሳን ወረዳ ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ ጥቃትን በመክፈት ጭምር አካባቢውን መቆጣጠር መቻላቸውን ሱዳን ትሪቢዩን እና የቻይናው ዥንዋን ጨምሮ የተለያዩ ሚዲያዎችም እየዘገቡ ይገኛሉ። የሱዳን የእርስ በርስ ግጭት መጠናከር ከመቀጠልም ባለፈ ደግሞ በሁለቱ ኃይሎች መካከል እየተፈጠረ ያለው ውጥረት የኢኮኖሚ ክስራትን ወይም ደግሞ የኢኮኖሚ ውድቀት እያስከተለ ይገኛል። ከዛም በተጨማሪ ደግሞ በመቶ ሺዎች የሚቆጠሩ የሱዳን ስደተኞች ወደ ኢትዮጵያ እንዲገቡና ኢትዮጵያ ከፍተኛ የሚባሉ የስደተኞች ቁጥርን እንድታስተናግድ ጭምር እያስገደዳት መሆኑ ተገልጿል። ሱዳን ትሪቢዩን እና ዥንዋን ገብታችሁ ቼክ አድርጉ። ጀነራሉ በፈጸሙት ጥቃት ግን ምሽጉን ማፍረሳቸውና አካባቢውን መቆጣጠራቸውን ይፈርደዋል። ጀነራሉ የህወሓትን አዲስ የጦርነት እቅድ አጋለጡ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪ ጀነራል አለምሸት ደግፌ ዛሬ በብሔራዊ ደህንነት ኮንፈረንስ ላይ እንደተናገሩት ህወሓት ከሀገር ውስጥና ከውጭ ኃይሎች ጋር በመሆን ለጦርነት ዝግጅት እያደረገ ይገኛል። እንደ ጀነራሉ ገለጻ ህወሓት በአሁኑ ወቅት በትግራይ ወጣቶች ላይ የግዳጅ ወታደራዊ ምልመላ እያካሄደ ነው። ልክ ከ5 ዓመት በፊት ያደርገው እንደነበረ ሁሉ ዛሬም ዳግመኛ መፎከር ጀምረዋል ብለዋል። የቀድሞ የጦር ጠባሳ ሳይሻር ሌላ ጦርነት። ይህ የጀነራሉ ንግግር ምን ያመላክታል? ኢትዮጵያ ወደ ሌላ ግጭት እያመራች ይሆን? ሐሳባችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። በትግራይ ምድር ምን የተፈጠረ ያለው ቄሱ አደባባይ ላይ በመውጣት የቲፒኤልኤፍ ሰራዊት ወይ ደግሞ ቲዲኤፍን ማለት ነው መስቀል ይዞ በመባረክና እንዲሁም ትግራይ ሀገር ናት ማለት የዘመረ ይገኛል። እናንተ ይሄን ነገር ትክክል ነው ወይስ ትክክል አይደለም ብላችሁ ታስባላችሁ? አስተያየታችሁን ኮሜንት መስጫው ላይ አስቀምጡ። እንዲሁም እዚህ መረጃ እንደርሳችሁ አካውንት ፎሎ ማድረጋችሁን አትርሱ። በዚህ ሰዓት ከወልቃይት ሰበር ዜናን ተሰምቷል። በወልቃይት ጦሩ ለግዳጅ ተዘጋጅቷል። በተጠንቀቅ መቆሙም ተሰምቷል። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባን አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙበትም ታውቋል። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የደረገው ይህ ስብሰባ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸው ነው የታወቀው። በዚህ ስብሰባ ላይ በአካባቢ ያለው ኃይል ለግዳጅ መዘጋጀቱም ገለጻ ተደርጓል የተባለው ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጅ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማም ቀርቧል ተብሏል። ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ።